እስላማዊ ስልጣኔ በኢትዮጵያ ስልጣኔ የሚለው ቃል ሰለጠነ ከሚለው ግስ የሚወጣ ሲሆን ትርጉሙም እድገት፣ ዘመናዊነት፣ ከፍተኛ የእውቀት ደረጃ ሲሆን ሰለጠነ ማለት ደግሞ አንደኛ ትርጉሙ አደገ፣ ተሻሻለ፣ ዘመናዊ ሆነ፣ ከፍ ወዳለ የእውቀት ደረጃ ደረሰ፣ ሀገርና ሕዝብ ከኋላ ቀርነት ራቀ የሚል ነው። የኢትዮጵያ ቋንቋዎች ጥናት ምርምር አማርኛ መዝገበ ቃላት የካቲት 1983 እንደሚያፍታታው ደግሞ አንድን ነገር መስራት ወይም ማድረግ ለመደ፣ አወቀ ነው። ሶስተኛ ትርጉሙም ተሻሻለ፣ ንቁ ሆነ፣ ቀለጠፈ። አራተኛ ትርጉሙም አንድን ሙያ ተማረ፣ ተካነ፣ ትምህርት አገኘ። ለምሳሌ በሕክምና ትምህርት ሰለጠነ። አምስተኛ ምቹ ሁኔታ አገኘ። ለምሳሌ ገደል ባለበት ሀገር ዝንጀሮ ይሰለጥናል። ስልጣኔ በአማርኛ ከስልጣንና ከማሰልጠን ጋር የተያያዘ ቃል ጭምር ነው። በግዕዝም ሆነ በትግርኛ ከዚህ የራቀ ትርጉም የለውም ይላል ተሾመ ብርሃኑ ከማል እስላማዊ ስልጣኔ በኢትዮጵያ በሚል መጽሐፉ። እንቀጥል። ስልጣኔ በአረበኛው ደግሞ አልሃድራ ከሚል ቃል ይመሳሰላል። ሊሳን አልዓረብ የተሰኘው ዕውቅ መዝገበ ቃል ከከተማ ወይም ብዙ ሕዝብ ከሚኖርበት መዲና ጋር ያያይዘዋል። ስለሆነም በገጠር ሳይሆን በከተማ የሚኖር የሰለጠነ ሰው የሚል አንድምታ አለው። በዚህ ትርጉም መሰረት ሕዝብ በአንድ ላይ የሚኖርበት የተደራጀ ከተማ መሆኑ ነው። ከገጠሩ በተለየ ሁኔታ ግንባታ፣ ብልጽግና፣ እድገት የሰፈነበት ማለትም ይሆናል። ቃሉ ግስ፣ ስምና ከዚህ በተጨማሪ አንድ ብሎ የሰለጠኑ ከተሞች ያሉት አገርም ስልጡን ሊባል ይችላል። ሆኖም ኡምራን፣ ተቀፋ፣ መደንያ እና መዲና ተብሎ ሊጠራ ይችላል። መዲናና ሃድራ ተመሳሳይ ናቸው። በአጭሩ ኡምራን፣ ሃድራን፣ መደንያ፣ ተመዱን፣ መደንያት ቢባል ስልጡን ከተማ ማለት ይሆናል። ምንም እንኳን አንዳንድ የአረብ አገሮች ስልጣኔ የሚለውን ቃል ለመግለጽ ተመዱን የሚለውን ቃል ቢጠቀሙም በአብዛኛው ግን ስልጣኔ የሚለውን ቃል የሚወክለው ሃድራህ የሚለው ቃል ነው። በዚህ መሰረት እንዲህ እያለ እስላማዊ ስልጣኔ ለማለት ሃድራ አልኢስላሚያ ይሆናል። ከዚህ የምንረዳው ሐቅ ቢኖር ለአንድ ስልጣኔ ብዙ ሕዝብ የሚኖርበት መንደር ወይም ከተማ አስፈላጊ መሆኑን ነው። ይሁንና ስልጣኔ የሚለው ቃል በመጀመሪያ ተጠቅሞበት የምናገኘው በ14ኛው የነበረው ኢብን ኻልዱን እንደሆነ ተመራማሪዎች ይናገራሉ። እርሱም ስልጣኔን ሃድራ፣ ኡምራን ወይም ኢልም አልኡምራን በሚል መጠቀሙ ታውቋል። ኢል አልኡምራን የሚለው ሐረግም የሳይንስ ስልጣኔ ማለትም ስለ ሳይንስ በተለይም ስለ ማህበራዊ ሳይንስ እድገት የሚያጠና መሆኑን አመልክቷል። እስላማዊ ስልጣኔና ትምህርት። እስላማዊ ስልጣኔ ከእስላማዊ ትምህርት ጋር በጥብቅ የተሳሰረ ሲሆን ቅዱስ ቁርአን ውስጥ ዕውቀትን በሚመለከት 800 ጊዜ ያህል መጠቀሱም ይህንን ሐቅ ያንጸባርቃል። እያንዳንዱ ሙስሊም መማር፣ በትምህርት አእምሮውን ማስፋፋትና ማጎልመስ፣ መመራመርና የአላህን ሥራ ማወቅ፣ አውቆም ላላወቁ ማሳወቅ እንደሚኖርበት ተደንግጓል። ያልተማረ ሰው ኢስላምን መረዳት እንደማይችልም በልዩ ልዩ ምዕራፎችና አንቀጾች ሰፍሯል። ቁርአኑን የተረዱ ሊቃውንትም ወደፊት በዝርዝር እንደምንመለከተው ለዘመናዊ ሳይንስ እድገትና ስልጣኔ ከፍተኛ አስተዋጽኦ አበርክተዋል። አውሮፓውያን የሚመጻደቁበት የ15ኛው ክፍለ ዘመን የተሐድሶ ጊዜ ወይንም ሬኔሳንስ ከኢስላማዊ ስልጣኔ 700 ዓመታት ያህል ዘግይቶ የመጣ ነው። ለአውሮፓውያን የተሐድሶ ስልጣኔ ዘመን መምጣት ኢስላማዊ ስልጣኔ ከፍተኛ አስተዋጽኦ ማበርከቱንም በርካታ መረጃዎች ያመለክታሉ። አውሮፓውያኑ አይክዱም። በዚህ ረገድ የሀገራችንን ሁኔታ ስንመለከት ሙስሊም ቤተሰቦች ልጆቻቸውን በግላቸው በማስተማርና ወደ ቁርአን ቤት በመላክ በርካታ ምሁራንን ያበረከቱ ሲሆን እነዚህም ምሁራን ለኢስላማዊ ስልጣኔ ብቻ ሳይሆን ዕውቀታቸው ለነገስታቱም እንደተረፈ እንመለከታለን። ስለሆነም ነገስታቱ ከአጎራባች አረብ ሀገሮች ጋር ለሚያደርጉት ግንኙነት ሙስሊም ሊቃውንት እንደረዷቸው ሐቅ ነው። ሩቅ መሄድ ሳያስፈልገን የአጼ ቴዎድሮስ፣ የአጼ ዮሐንስ አራተኛ፣ የአጼ ምኒልክና ከእርሳቸው በኋላ የመጡ ነገስታት ግንኙነት መፈተሽ እንችላለን። በሀገራችን በ13ኛውና በ14ኛው ክፍለ ዘመን በሐረርና በሐረር ዙሪያ የነበሩ ከፍተኛ መስጊዶች፣ በአፋር፣ በአርጎባ፣ በሶማሌ ውስጥ የሚገኙ መስጊዶች፣ በወሎና በሌሎችም በኢትዮጵያ ግዛት የሚገኙ የትምህርት ማዕከላትን በምሳሌ መጥቀስ ይቻላል። እነዚህ ትምህርት ቤቶች
ያላቸውን ሥርዓተ ትምህርት ቀርጸው በማስተማር በተለይም ቁርአንን በቃላቸው እንዲይዙ በማስቻል የወጣት ሙስሊሞች አእምሮን አበልጽገዋል። ይልቁንም ከ10ኛው እስከ 13ኛው ክፍለ ዘመን የነበረ እስላማዊ ትምህርት ለሳይንስ፣ ለኪነ ጥበብ፣ ለዕደ ጥበብና ለፍልስፍና ከፍተኛ ደረጃ ላይ መድረስ ከፍተኛ አስተዋጽኦ አበርክቷል። የአረብኛ ቋንቋ ሊበለጽግ የቻለውም ከትምህርት ጋር ተያይዞ ነው። እስላማዊ ትምህርት እስላማዊ ግንዛቤን ለማስፋፋትና ለማሰራጨት ከፍተኛ አስተዋጽኦ አበርክቷል። እስላማዊ ትምህርት የሚሰጠው በዘር፣ በብሔር፣ በብሔረሰብ፣ በጎሳ፣ በመደብ ሳይከፋፈል ከመሆኑም በላይ በእውቀት የሚካኑት ምሁራን የትም ቦታ ቢሄዱና ቢያስተምሩ፣ ኢማም ሆነው ቢያሰግዱ፣ ዳኝነት ቢሰጡ ተቀባይነት አላቸው። ዕውቀት ፈላጊ ወጣቶችም ወደ የትኛውም ቦታ ሄደው ለመጥቀስ የዚያው አካባቢ ሰው መሆን አያስፈልጋቸውም። ይህም ሆኖ በ16ኛው ክፍለ ዘመን የተነሱት አውሮፓውያን ተስፋፊዎች እስከ 18ኛው ክፍለ ዘመን ድረስ ያላቋረጠ ጥረት በማድረግ ከሜዲትራኒያን እስከ ሩቅ ምስራቅ ያለውን እስላማዊ ግዛት ከሞላ ጎደል ተቆጣጠሩት። እስላማዊ ምርምሮችና ፍልስፍናዎችን እስላማዊ ባህሪያቸውን በማሳጣት ለራሳቸው እንዲሆኑ አድርገው ለወጧቸው። የሙስሊም አገሮች ወደ ፍልስፍናውና ምርምሩ ሳይሆን ወደ ቀኖናው ብቻ እንዲያተኩሩ ተጽዕኖ ፈጠሩ። ከ13ኛው ክፍለ ዘመን በፊት ወደ ነበረበትም ሁኔታ ለመመለስ ያልተቆጠበ ጥረት አደረጉ። ሐሳባቸውንም የሚቀበሉ ምሁራንም ሙስሊም ማህበረሰብ ወደ ሰማያዊ ቤቱ ብቻ እንዲያስብ በየአጋጣሚው አስተማሩ። እስላማዊ ስነ ሕግ። እስላማዊ ስልጣኔ ጎልቶ ከሚታይባቸው መንገዶች አንዱ የተሟላ የሸሪዓ ሕግ ያለው መሆኑ ነው። እስላማዊ ሸሪዓዊ ሕግ የብዙ ሕጎች ምንጭ ወይም መሰረት ከመሆኑ በላይ እስላምን በማይከተሉ ጭምር እንደ አንድ የእውቀት ምንጭ ሆኖ ከ1440 ዓመት በላይ ሲያገለግል ቆይቷል። እስላማዊው የሸሪዓ ሕግ የሕግ አፈጻጸም የሥነ ሥርዓት መመሪያንም ያካተተ ከመሆኑ በላይ ሕጉን ተከትሎ ዳኝነት ለሚሰጠውም መንፈሳዊ ገደብ ተበጅቶለታል። ከሸሪዓው በተጨማሪ እስላማዊ ስነ ሕግ ዳኞች ተስማምተው በሚወስኑት ኢጅማዓ እና ከጉዳዩ ጋር የተያያዙ ምክንያቶችን በመተንተን ወይም ቂያስ በመጠቀም ዳኝነቱን ፍትሃዊ ለማድረግ ጥረት ያደርጋል። አንዳንድ ሊቃውንት ቀደም ሲል ትክክለኛ ፍርዶች ብቻ ተብለው የታመነባቸው ውሳኔዎች በማሰባሰብ ተመሳሳይ የፍትህ ችግሮች ሲከሰቱ የሚጠቀሙባቸው ሲሆን በሙፍቲዎች ፈትዋ፣ በቃዲዎች ደግሞ ሚዛናዊ ነገር ግን ፍትህ ለማግኘት የቆሙት ወገኖች በአድሎ ወይም በጉቦ፣ በመደለያ፣ በአድርባይነት ተታሎ ለመጉዳት ወይም ለጥቅም ሳያስብ ፍርድ ሊሰጥ እንደሚችል ይታወቃል። በዚህ መሰረት የእስልምና እምነት ተከታይ ኢትዮጵያውያን የውጭ አገር ዜጎች በጽሑፍ በተቀመጠና በማያዳላ የሸሪዓ ሕግ ካለፉት 1400 ዓመታት ጀምሮ ሲዳኙ ኖረዋል። ዳኞች እንዳስፈላጊነቱ በማይገኙበት ስፍራ የሌላ እምነት ተከታዮች ወደ ሙስሊም ሊቃውንት በመሄድ የዳኝነት፣ የግልግል፣ የምክር፣ የእርቅ አገልግሎት ሲያገኙ ቆይተዋል። የኢትዮጵያ መንግስት ከ19ኛው ክፍለ ዘመን ጀምሮ ሙስሊም ህብረተሰብ በሸሪዓ ሕግ መሰረት ዳኝነት ማግኘት የሚችል መሆኑን አምኖበት ተፈጻሚ ሲሆን ቆይቷል። የሸሪዓ ፍርድ ቤት በሕግ አቋቁሟል። ይህም ባይኖር ኢትዮጵያውያን ሙስሊሞች የፍትህ ጉዳይ ሲኖር ወደ አሊሞችና ወደ ኢማሞች እንዲሁም ወደ ቃዲዎች እንደሚሄዱ የታወቀ ነው። ስለሆነም እስላማዊ የዳኝነት ሕግ በኢትዮጵያ ሙስሊሞች አገልግሎት በመዋሉ ከፍተኛ ጠቀሜታ ማስገኘቱ አያጠራጥርም። ፍልስፍናና እስላማዊ ስልጣኔ። በእስላማዊ ስልጣኔ ፍልስፍና ከፍተኛ ስፍራ ያለው ሲሆን የዓለማችን ታዋቂ ፈላስፎችም ሙስሊሞች እንደሆኑ የታወቀ ነው። ከነዚህ ውስጥ አልፍራቢ 872 እስከ 951፣ አልቃዛሊ ከ1058 እስከ 1111፣ ኢብን ኢሳ ወይም አቢቸማ፣ ኢብን ረሺድ፣ አቬሮይስ፣ ኢብን አረቢ፣ አብን ሐልዱን ይገኙበታል። መቅተደር ሃን የተባለ ሰው እንደጻፈው አብዱናስር መሐመድ አልፍራቢ አልሙአሊብ አልታኒ ተብሎ የሚጠራ ሲሆን ይህም ታላቅ ፈላስፋ ሶቅራጥስ ከተባለው የግሪክ ፈላስፋ ቀጥሎ እንደሚቀመጥ ያስረዳል። ሙሁዲን ኢብን አልአረቢ ከ1165 እስከ 1240 ከጻፋቸው ጽሑፎች መካከልም አልፉቱሃት አልመኪያ
የመካ መንፈሳዊ ድሎች፣ አልፉቱሃል አልሐኪም የጠቢባን ገጽታችን ይገኙበታል። አልዓረቢ በሕይወት በነበረበት ጊዜ እንደ ስፔን፣ ሰሜን አፍሪካ፣ መካከለኛው ምስራቅ ያሉ በርካታ የሙስሊም አገሮችን ጎብኝቷል። አብዛኛው የሕይወት ዘመኑ ያሳለፈውም በደማስቆ ነበር። ኢማም አልቀዛሊ ሙሉ ስሙ መሐመድ ኢብን መሐመድ ኢብን መሐመድ ኢብን አህመድ አቡል ሐሚድ አልቱሲ አልቀዛሊ ሲሆን ከ1059 እስከ 1111 የኖረው ቱስ ተብሎ በሚጠራው የኢራን ግዛት ተወለደ። ይህ ታላቅ ሰው የኢስላም እምነት ሳይንስ እንዲኖር ያደረገ ነው። ኢማም አልቀዛሊ የታወቁትና የሐረሚያ ኢማም የሚል ማዕረግ የተሰጣቸው ማለትም የመካና የመዲና ኢማም የነበሩት የሼክ ጁዋኒ ተማሪ እንደነበር ይታወቃል። ኢማም አልቀዛሊ ከወጣትነቱ ዘመን ጀምሮ ብሩህ አስተሳሰብ የነበረው ሲሆን ባግዳድ የሚገኘው የኒዛማኒ ኮሌጅ ዋና ፕሮፌሰር ነበር። አልቀዛሊ 400 ያህል ሥራዎችን እንዳበረከተ ሲነገር ከነዚህ ውስጥ ተሐፉት አልፈላሲፋህ ማለትም የፍልስፍና ተለዋዋጭ ባህሪና ተያያዥነት ማጣትን በሚመለከት በዝርዝር በማቅረብ የኢስላምን ትክክለኛነት ለማሳየት ችሏል። የአልቀዛሊ የፍልስፍና ሥራዎች አዲስ መንገድን ያሳዩ በመሆናቸው አውሮፓውያን ሥራቸውን እንዲያጠኑ ያደረገ ሲሆን በተለይም መቃሲድ አልፈላሲፋህ ማለትም የፈላስፎች ትምህርት ዓላማ በሚል ርዕስ የጻፈው ከፍተኛ ትኩረትን ስቦ ነበረ። ይህ መጽሐፍ በ12ኛው ክፍለ ዘመን ከአረበኛ ወደ ላቲን ቋንቋ በመጀመሪያ ከተተረጎሙ ሥራዎች አንዱ እንደሆነ ይታወቃል። በአጭር ስሙ አልኪንዲ እየተባለ የሚጠራው አቡ ዩሱፍ ኢብን ኢስሐቅ አስ-ሰባህ አልኪንዲ ሙስሊም ፈላስፋ፣ ማትማቲሽያን፣ ፊዚስት እና የሙዚቃ ሊቅ የነበረ አረብ ሲሆን የአረብ የፍልስፍና አባት ተብሎ የሚታወቅ ነበር። አልኪንዲ የተወለደው ኩፋ በሚባል የኢራቅ ግዛት ውስጥ ሲሆን ሜታፊዚክስን፣ ኤቲክስን፣ ሎጂክን፣ ሳይኮሎጂን፣ አስትሮኖሚን፣ ሕክምናን በሚመለከት በርካታ ጥናታዊ ሥራዎችን ለንባብ ለማብቃት የታደለ ሰው ነው። የአልኪንዲ ዕውቀት አባትነት ሽቶን፣ ጎራዴን፣ ጌጣጌጥን፣ መስታወትን፣ የአየር ንብረትን፣ የመሬት መንቀጥቀጥን ጭምር ያጠና ሊቅ ነበር። በአጭር ስሙ አልራዚ በመባል የሚታወቀው መሐመድ ኢብን ዘከሪያ አልራዚ ከ865 እስከ 925 የኖረ ፐርሺያዊ ሲሆን ፈላስፋና ሳይንስና ሕይወትን በሚመለከት ያጠና ሊቅ ነው። ከዚህ በተጨማሪ ስለ ሰዋሰውና ስነ ፈለክ ሰፊ ዕውቀት እንደነበረው ይነገርለታል። ከ200 በላይ የጥናትና ምርምር ሥራዎቹን ለንባብ ያበቃው አልራዚ በሕክምናው ረገድም የአዳዲስ ግኝቶች ባለቤት መሆኑና ሀብታምንም ሆነ ድሃን እኩል በማከም ከፍተኛ ደስታ ያገኝ የነበረ ሰው ነው። ብዙ ምዕራባውያን የሕክምና ሊቃውንት ከእርሱ የቀዶ ጥገና ዕውቀት እንደቀሰሙ ድርሳናት ያመላክታሉ። አንዳንድ ምዕራባውያን ከአረብ የሕክምና ሊቃውንት ሁሉ የላቀ እንደነበር ይመሰክሩለታል። በስነ ባህሪ ሕክምና የጠለቀ ዕውቀት የነበረው አልራዚ ስለ ፈንጣጣ፣ ስለ ክፉኝ፣ ማጅራት ገትር፣ ስለ ፋርማሲ፣ ስለ ሐኪሞች ስነ ምግባር አስተምሯል። የፍልስፍና መጽሐፍትንም ለንባብ አብቅቷል። አቬሮይስ በአውሮፓውያን ዘንድ አቬሮይስ እየተባለ የሚጠራው በአረቡ ዓለም ደግሞ በአጭር ስሙ አቡ ረሽድ ተብሎ ይጠራል። በአቬሮይስ ወይም በአቡ ረሽድ ሙሉ ስም አቡ አልወሊድ መሐመድ ኢብን አህመድ ኢብን ረሽድ ተብሎ ይጠራል። ይኸውም ከ1126 እስከ 1198 የኖረ ሊቅ የተወለደው ስፔን ኮርዶባ እንደሆነ ይታወቃል። የፍልስፍና፣ የሃይማኖት፣ የሕክምና፣ የስነ ፈለክ፣ የፊዚክስ፣ የስነ ባህሪ፣ የማትማቲክስ፣ የኢስላማዊ ስነ ሕግና የስነ ልሳን ሊቅ የሆነ ታላቅ ሊቅ ለአረብ ብቻ ሳይሆን ለመላው ዓለም ከፍተኛ አስተዋጽኦ ያደረገ ምናልባትም ተወዳዳሪ የሌለው ነው። አቬሮይ ከ100 በላይ መጽሐፍትን የጻፈ ሊቅ ነው። በሀገራችን ሙስሊም የፍልስፍና ሊቃውንት ሊኖሩ እንደሚችሉ መገንዘብ ቢቻልም ሥራዎቻቸውን ከፍልስፍና ጥበብ አኳያ ባለመመርመራችን ይልቁንም የፍልስፍና መስፈርታችን የምዕራባውያን
ከምዕራባውያንም የጥቂት ምዕራባውያን ፍልስፍና መስፈርት አይን ስለምናየው ለመመራመር ባለመቻላችን የሚችሉ ቢኖር እንኳን ዕውቀታቸውን ይዘው ስላልወጡ እነዚህ ኢትዮጵያውያን ሙስሊሞች ፈላስፎች ናቸው ማለት አልቻልንም። ውድ የፈትል ቤተሰቦች ስለ እስላማዊ ስልጣኔ ያቀረብነው የመጀመሪያው ክፍል ዝግጅታችን ይህንን ይመስላል። በመቀጠል ክፍል 2ን ረቡዕ ምሽት 2:45 ሲል ይዘን እንቀርባለን። እስከዛው ቻናላችንን ሰብስክራይብ አድርጋችሁ ትቆዩ ዘንድ እንጠይቃችኋለን። ሰናይ ጊዜ